የምር ጉልበታቸው በጣም ፕሮግራማችን ቤተሰቦች ያው እንደተመለከታችሁ ጓደኛዬ ጋር ካሜራ ዘግቶ እንግዲህ ከዛ ልንወጣ የቻልነው ይህንን ያው ይዛችሁ አትወጡም ብለው ነበር የያዙንና ሴትዮዋ እኔ እንደተመለከታችሁት ነው። ለምን እጃቸው ጋር ጥቁር ጥቁር ምልክት አላቸው ማለትም እዚህ ጣታቸው ጋር ማለት ነው። ጣታቸው ጋር እንደዚህ ጥቁር ያላቸው ያ ቦታ ላይ ጥፍራቸው የሚወጣበት ሰዓት ነው። ማለትም ሰዋዊነት ባህሪ ሲርቁ ወይም ሲቀየሩ ጥቁር ጥቁሩ ላይ የሆነ ጥፍር ይወጣበታል ነው ያሉት። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ወይኔ ነኝ። እንግዲህ ዛሬ በሌላ ቪዲዮ ብቅ ብያለሁ። እንግዲህ ወንድማችን ጋዜጠኛ አዲስ ራዳር ባለፈው የያዘውን ጉዳይ ታውቃላችሁ። በጣም ድራማ የሚመስል ግን እውነት የሆነ በጣም ከባድ ነገር ነበረ። እንደዛ ጫካ ለጫካ ሲያባሩት ነበረ። እንዳለን ደግሞ ሰዎችን መርፌ እየወጉ ወደ እንስሳ የሚቀይሩ ነበሩና ያው የአጋንንት ስራ ነው ታውቃላችሁ። ይህንን ጉዳይ ነበር የያዘው እና እውነት ለመናገር ያስፈራል። ሲያዩት ደግሞ እንደ ዲራማም ይመስላል። ግን አስፈሪነቱ እንዳለ ሆኖ ወንድማችን ራዳር አልመጣም። 2 ሳምንት ሆነው። ከዛን ሰዓት ጀምሮ መጥቶም አያውቅም። ታስታውሳላችሁ ቤት ውስጥ እንትን ብሎ ቁጭ ብሎ ኢንተርቪው እያደረጋቸው ከኋላ ራሱ የሆነ ውሻ ተደብቆ አላየሁትም ነው ያለው። እና እሱንም በጣም መርፌውን ሊወጉት በጣም እያሸገሩት ነበር እዛ ቤት ውስጥ። እንደምንም ብሎ ነው መርፌውን የተቀበሉት እና መርፌውን ተቀብሎ ለሐኪም ቤት ወስጄ አስመረምረዋለሁ ምናምን እያለ ነበረ። ምክንያቱም በጣም ያጋንንት እንትን ነው። አላቅም ሀገራችን ወዴት እየሄደች እንደሆነ ፈጣሪ አምላክ ሀገራችን ላይ ያመጣውን ቁጣ ኧረ ያበርድልን ነው የሚባለው እንጂ ሌላ በጣም ከባድ ነው። እና ግን ያው እሱ 2 ሳምንቱ አልመጣም እና የሰላም ያድርገው ወንድማችን፣ የሰላም ያድርገው። ራሳችሁን ጠብቁ ጋዜጠኞቻችን። በጣም እናንተን እንጃ አላቅም ፈተናችሁ በጣም እየበዛ ነው እና ራሳችሁን ጠብቁ። ለማንኛውም ሁላችሁም ጸሎት እናድርግ ለአዲስ ራዳር ማለት ነው። ጎበዝ ጀግና ልጅ ነው ታውቃላችሁ። ለሁሉ ሯጭ ነው ለሁሉ ኢቭን ራሱ በጣም ውለት አለብን እኛ በተለይ የማዳም ቅመሞች እዚህ ድረስ ራሱ መጥቶ ነው ጠላቶቻችንን እንትን ሲልልን የነበረው እና አሁንም እግዚአብሔር አምላክ ከሱ ጋር ይሁን ለማለት ያህል ነው። በተረፈ በሌላ ቪዲዮ ውስጥ የምንገናኝ ደህና ሁኑልኝ። ሁላችሁም እንግዲህ ለጀግኖቻችን እንጸልይ። በተረፈ መልካም ቆይታ